ሀይሚሻ ያ በጋዝ እህት አስለምዶሽ የሊህን መጥፎ ትምህርት። እንዴት ናችሁ ቤተሰብ ማለት ነው? ዛሬ እስኪ ያ ስለነ ሀይሚሻዬና ስለነ ብሩኬ ስለነ ደግሞ ስለ ሩታዬ ቤተሰብ አልባዋ ማለት ነው እንናገራለን። በነገራችሁ ላይ የሩታዬ ቤተሰቦች እውነትም ሽጠውሻል ማለት ነው። ስለ ፉዬና ስለ ማሂ ቆንጅየዋ እናወራለን ማለት ነው። በመጀመሪያ ሀይሚሻ እኮ እኔ ወዳታለሁ፣ ግን እንደው ሀሳብ ልስጥ ማለት ነው እና የአበጋዝ እህት ነሽ። እንግዲህ አበጋዝ ሴቶችን በመቀያየር ይታወቃል ማለት ነው። አንቺም እንግዲህ የንኑ ነገር የወንድምሽን አራያ እየተከተልሽ ነው ማለት ነው። ለስራም ቢሆን ሴት ልጅ እንደ ወንድ እንኳ ችግር የለም የሚያገባው አያጣም በኋላ ማለት ነው። ግን ሴት ልጅ ለስራም ቢሆን አንዱን ወንድ ማምጣት፣ አንዱን ወንድ መስደድ እንደዚህ ምናምን ለራስሽ ጥሩ አይደለም ማለት ነው። እኔ የኢትዮጵያዊነቴን ልምከርሽ የሴትነቴን ማለት ነው እና በአደባባይ አንድ ወንድ ጋር ለስራ መሆኑን ይሄ አውቃለሁ በደንብ ማለት ነው። እና ቤተሰቦችዬ እንግዲህ ሀይሚ ያደረገችው ነገር ደስ አይልም። ስለ ብሩኬ ደግሞ ልናገር። እውነት ለመናገር ብሩኬን በጣም ነው የምወደው። ለምን እንደምወደው ልንገራችሁ። እናቱን በጣም ያከብራል እና ወንድ ልጅ አብዛኞቹ ለእናታቸው ክብር የላቸውም። ገባችሁ አይደለ? እና እናቱን ስለሚያከብር በጣም ነው ደስ የሚለኝ። ወንድ ልጅ ሆኖ እናቱን የሚያከብር እናቱን የሚንከባከብ ለእናቱ ትልቅ ፍቅር ያለው ትልቅ ቦታ ያለው ወንድ በጣም ያኔ ደስ ይለኛል። ለምን ብትሉ አብዛኞቻቸው እናታቸውን በሴት ይቀይራሉ፣ በገንዘብ ይቀይራሉ፣ በብዙ ነገር ስለሚያደርጉ ብሩኬ በጣም ምርጥ ወጣት ነው። ለእናቱ ክብር አለው ማለት ለሴት ልጅ ክብር አለው ማለት ነው። እና እንግዲህ ስለ ብሩኬም ስለ ቀብራራው እናገራለሁ፣ ስለ ሀይሚሻ ስለ ቅመሟም እናገራለሁ፣ ስለ ሩታዬ ደግሞ ስለ ቤተሰብ አልባዋ እናገራለሁ። ቤተሰብ አልባ ያልኩበት ምክንያት ምንድን ነው መሰላችሁ? እዚህ ጋር ሚዲያ ላይ እየወጣች ታለቅሳለች ለገንዘብ ብላ ማለት መጠቀሚያ ነች። ድሮም ጀምራ መጠቀሚያ ነች። አሁን ላይ እሷን ብትጠቀም እሷን በቻናሏ ቪዲዮ ብትሰራ ግን እንደዚህ እየተነፋረቀች ሴትነት ይቀድማል ማለት ራስን ማስከበር ይቀድማል። ገባችሁ አይደለ? እናንተ እውነት ሩታን የምትወዳት ከሆነ እንደዚህ እያለቀሰች ልክ ቤተሰብ እንደሌለው ልክ እናት እንደሌለው ልክ አባት እንደሌለው ቤተሰብ በቃ እንደጨረሰ ሰው ሚዲያ እየመጣች በተርታ በየተራ እየመጣች እያለቀሰች የሰበሰበችው ገንዘብ ምንም አይጠቅማትም። ገባችሁ አይደለ? ሰውየው ራሱ ይሄ መላጣ ሰውዬ ራሱ የአበጋዝ አባት ማለት ነው። ምንም ወሬ ብቻ ነው። ወሬ ከዘራቸው ነው ባይዘወይ ማለት ነው። አበጋዝም የሚያወራው ነገር በቃ እንደገና አባትየውም ሰልጥነውበታል በውሸት ማለት ነው። እንዴ ፋዘር፣ እኔ የሚገርመኝ ደግሞ ትልቅ ሰው ነው ትርሶ ማለት ነው። እንዴት በውሸት ትምላል? በእግዚአብሔር በቃ እንደዛ እያሉ ይምላሉ ማለት ነው። አረ ትልቅ ሰው በውሸት አይምልም። ውሸት መሆኑን እኮ እኛ እናውቃለን። እያደረጋችሁት ያላችሁት ነገር ውሸት እንደሆነ እናውቃለን። ምክንያቱም እንደዚህ አይነት እውነት በሚዲያ ካሜራ ደቅኖ እንደዚህ የለም። እውነተኛ ነገር ቢሆን እናንተ ገንዘብ ባትፈልጉ የዶላር ጥማት፣ የገንዘብ ጥማት፣ የሀገር ሸክም ባትሆኑ ኑሮ በውስጥ ነው ሁሉን ነገር የምትጨርሱት። ገባህ ጋሽዬ ማለት ነው። የአብሬሽ አባት ኧረ እኔ ጋሽዬ አላለም። የአብሬሽ አባት አቶ ማን ነበር ስምህ? እንደዛ ማለት ነው። አቶ ታደሰ ማለት ነው። የአበጋዝ አባት ማለት ነው። ካሜራ ደቅ ነው ዝም ብለው እዚህ ጋር ብዙ ከማውራት ትልቅ እንደመሆኖ በውስጥ በቃ በጣም አስጠላ። ሲንዛዛ ሲበዛ በጣም ስለሚደብር ይሄ ነገር በጣም በዛና ችግራችሁን ማለት በቃ በውስጥ ጨርሱት ነበር የምትሉት ማለት ነው። ግን እርስዎም ልክ እንደ ልጆ እርስዎ ስለሆነ አንተ ስለሆንክ ልጅህን ያስተማርከው ውሸት በቃ ውሸት በውሸት ካሜራ ደቅናችሁ ሴት ልጅ መጫወቻ ማድረግ ከዘራችሁ ነው ባይዘወይ ማለት ነው። ገባ? አቶ ታደሰ ማለት ነው። ታደሰ የምን አቶ ታደሰ ማለት ነው። ይቺ ልጅ ቤተሰቦቿ ቢሸጧትም በእርግጥ ሽጠዋት ነው። ቤተሰቦቿ ቢሸጣትም እዚህ ጋር እያወጣችሁ በካሜራ ማስለቀስ። ያው ሩታ እንግዲህ ስታለቅስ በጣም ይከፋታል። ለምን እንደሆነ የሚከፋችሁ ልንገራችሁ። እርጉዝ ስለሆነች የምትሏላችሁ የምን እርግዝና? የት አለ ሆዷ? የለም እርግዝና። ግን ምንድን ነው ህይወቷ ደስ አይልም። ገባችሁ? የሩታ ህይወት በጣም ነው የሚያስጠላው። ተዋርዳ ነው የምትኖረውና ይከፋትና ታለቅሳለች። ለገንዘብ ብላ ስለሆነ እንደዚህ የምታደርገው ይሄ ህይወት ነው እንደ ብላ በቃ ይከፋትና ታለቅሳለች። የምትጨምርበት መድኃኒቱ ምናምን በቃ ያቃጥላታል እና በቃ ታለቅሳለች። ገባችሁ አይደለ? ደግሞ ማልቀስ ትወዳለች። እንደውም እንኳን አልቅሽ ብላችኋት ማልቀስ ትወዳለች ሩታ ማለት ነው።
በቃ ህይወቷ በጣም የሚያስጠላ መሰለኝ በነገራችን ላይ። ለዛ ነው እንግዲህ የሚብሰው ሰው በቃ እንደዛ ነገር። ቤተሰቦቿም ሽጠዋታል። እኔ እንደዚህ አይነት ቤተሰብ እኔ በነገራችን ላይ ለገንዘብ ብሎ ሴት ልጁ እንደዚህ ስትዋረድ በሚዲያ የማንም መጠቀሚያ ስትሆን፣ የማንም ዶላር መልቀሚያ ስትሆን ዝም ማለት ይሄ ቤተሰብ አይደለም። እና ሩታዬ የቤተሰብ አልባ ነች ማለት ነው። እና ታደሰ ተብዬው የአብሬሽ አባት ማለት ነው እንደዚህ የወረደ ስራ ወጥተው ባሰራ ጥሩ ነው ማለት መከበር በላለበት ሰው ታከብሩታላችሁ። እንደዚህ አይነት ደግሞ ሰው እዚህ ጋር መጥቶ ለማን ነው ይሄን የምትቀደዱት? ለማ ለኢትዮጵያ ሕዝብ ኔቨር አይደለም በጭራሽ። ለማን ነው? ለአረብ ሀገር አንዳንድ ጅሎች አሉ። ኧረ በብዛት ጅሎች ናቸው፣ የምር በብዛት ጅሎች። እነሱ እየመጡ ያለቅሱላቸዋል በየኮሜንቱ ማለት የእናንተ መደበሪያ የእናንተ መጫወቻ ማለት ነው። ለእነሱ ነው እዚህ የመጣችሁ ውሸትን እንትናችሁን የውሸት ማስንቋችሁን የምትመጡት። አቶ ታደሰና አብሬሽ ማለት ነው፣ አባትና ልጁ ማለት ነው። ልጅቱን ግን መጠቀሚያን ያደረጋችኋል። በነገራችን ላይ ሴት ልጅ እንደዚህ አይደረግም። የተጠቀማችሁባት እያስለቀሳችሁ በሚዲያ በቃ እንደዚህ መጫወቻ ህይወቷን አበላሻችሁት። የእውነት የሩታን ህይወት አብሬሽ እስከ ቤተሰቡ መጫወቻ በቃ ኤፋ ብትሉት ያቺ ውሸታም እህቱት ወፍራሟ ሁለቱ እህት ተብዮች እህቱ አይደሉም በነገራችን ላይ እነሱ ብትሉት አባትየው ታደሰ የሚባለው ብትሉት ማንም ይሁን ማን ለምለም ብቻ ነው ይሄን ነገር ያልገባችሁ ማለት ነው። ምክንያቱም ምኑን ስለምታውቅ ውሸት መሆኑን ስለምታውቅ አልገባችሁበትም። እና የአብሬሽ ቤተሰቦች ሩታን እንዳለ መጫወቻ መጠቀሚያ ገንዘብ መሰብሰቢያ ነው ያደረጓት ማለት ነው። ቤተሰቦቿም ገንዘብ ስለሚወዱት ዝም ብለዋታል። አህምሼ በቃ ዋናው ነገር ገንዘብ ያገኙና ለልጃቸው ምንም አይነት ቦታ የላቸውም። ስለዚህ ሩታ በቃ መጫወቻ ነች ማለት ነው። እዚህ ጋር ሚዲያ ላይ እያለቀሰች የተነፈራረቀች ምናምን ነገር በቃ መጫወቻ ማለት ነው። እኛክ ኧረ እንደው እንዳንቺ አይነት ሴትስ እንዳይወለድ። ሲቀጣጥል ደግሞ ሀይሚሻዬ እንግዲህ የአቶ ታደሰ የምንድን ልጅ ነች? የአሳድገዋታል መሰለኝ ምንድነው የማደጎ ልጅና የአበጋዝ የማደጎ እህቱ ማለት ነው። እንግዲህ ቡራዬን የመሰለ ቀብራራ እትታ ቡራዬን የመሰለ ለሴት ልጅ ክብር ያለው ለእናቱ ክብረው። በነገራችን ላይ ነገርኳችሁ በቃ ለእናቱ ክብር ስላለው ደስ ይለኛል። እንደዛ ነገር ነው ማለት ነው። እና እሱን ጥላ እንግዲህ ሌላ ጋር ምናምን እየሄደች ነው። ምንም ማድረግ አይቻልም። ስራ ነው። ስራ ቢሆንም ግን እንደዚህ ራስሽን ባታረግሺ። ኑሮ ውድነት አቃጠላችሁ። እውነቴን ነው የምላችሁ አቃጠላችሁ። በቃ የማይሰራ ነገር እየሰራችሁ ነው ማለት ነው። እና ቡራዬ ደግሞ ወንድ ልጅ ነው፣ ቀብራራ ነው ምናምን ነገር ማለት ነው። ደግሞ የሚታወቀው እናቱን በጣም ስለሚወድ ሴትን እንደሚያከብር እናቱን እንደሚያከብር በቃ እንደዛ ነው። እናቱን ያከበረውን ሲጀምር ሌላን ሴት አይጎዳም። ባይዘወይ ማለት ነው። እውነቴን ነው የምላችሁ ለእናቱ ክብር ያለው ወንድ ሴት ልጅ ምንም አይነት ጉዳት አያደርስም። እና ቡራዬ ጀግና ነው እውነት ለመናገር ማለት ነው። ሀይሚሻዬ ደግሞ እንደ ወንድምሽ እንደ ቤተሰቦችሽ ያው በቃ ያው አብረሽ በልተሻል፣ አብረሽ አድገሻል። እኔ አልሰድባትም ባይዘወይ ግን ይህን ነገር ባሰራ ባይነኝ እንጂ ሀይሚሻዬንም ወዳታለሁ አልነካትም። እሷም እናት የላት እኔም እናት የለኝምና አንድ አይነት ተመሳሳይ የሚያመሳስለን ነገር አለና የሚሻዬ ይህን ስራሽን ብታዪው ጥሩ ነው። የአበጋዝ አራያ ጥሩ አይደለም። የአበጋዝን እንትን ስራ መከተልሽ ጥሩ አይደለም ማለት ነው። ራስሽን አስከብር። ሲጀመር ቡራና ሀይሚ ደስ የሚሉ ፕራንኮች መስራት ትችላለች ራሳችሁ በራሳችሁ እና ጥሩ ነበር እንደዛ። አሁን በቃ እንደዛ ነገር እላለሁ ማለት ነው። ሲቀጥል ፉፉዬና ደግሞ ማህዬ ሸበላዋ ትላንት መጥቷል። እንግዲህ በጊዜ ሳይረፍድብኝ እኔም ህይወቴን እንትን ልበል እያለ ነው ማለት ነው። ፉፉዬ ማለት ነው። ሀሰን ጋር ድብድብ አለ በነገራችን። ማህዬ በነገራችን በጣም ነው የምወዳት ደስ ትለኛለች። ይሄኔ ቆንጅዬ ማለት ነው። እና እሷ ደግሞ የሀሰን ነች ማለት የሀሰን ቀብራራው የእሱ ነች። እንግዲህ ቡጥቡጥ ፈልገህ ካልሆነ በስተቀር ትላንትና ፍቅርዬ እንግዲህ አልመጣችም ማለት ይሄኔ ፍቅርዬ፣ የኔ አበባ፣ የኔ ፈንዱሻ፣ የኔ ጽጌረዳ ማለት ነው። ባይዘወይኔ ሁለታችሁ ነው የምወደው። ፍቅርዬንም ወዳለሁ፣ ፉፉዬንም ወዳለሁ። እንግዲህ ያው ድራማ እየሰራችሁ ነው። እንግዲህ ምንም ማድረግ አይቻልም። የኢትዮጵያ ኑሮ ውድ ነው። ስሩ ግን እንዳትጎዳዱ። በተለይ ፍቅርዬና ፉፉ እንዳትጎዳዱ። በቃ በጊዜ አዲስ ህይወት ልጀምር፣ እኔም ህይወት መጀመር አለብኝ ምን ብላ የፊት ጮኛዋ ፎቶ አልበም ጭራሹንም እያልክ ነው ማለት ነው። ጮኛዋ ነበር ፍቅረኛዋ ነበር እንጂ ጮኛ ማለት እኮ መጋባት ማለት ጮኛ ከሆነ ተጫጫችሁ ትጋባላችሁ ማለት ግን እኮ ይሄ ፍቅረኛዋ ተብዬ ነው አበጋዝ ማለት ነው። ሲጀመር አበጋዝ ለሴት ልጅ ክብር የለውም። ማንም ገንዘብ ብቻ ነው እሱ ገንዘብ ብቻ እስከ ቤተሰቡ የገንዘብ ጥማት አለባቸው ማለት ነው። ምንድን ነው መንሰፍሰፍ? ሩታን መጫወቻ አድርጓት። ነፍስ ይማረ ሩታዬ፣ መጫወቻ ሆንሽ። በቃ ሴትነሽ ረከሰ። አበጋዝ ተጠቀመሽ። ሁሉንም ውጩንም ውስጡንም ሁሉ ነገርሽን ተጠቀመው። በቃ አላምጦ ጣለሽ። ሆዲሽን ደግሞ አስቀምጠሽ ነው የሄድሽው የመጣሽው። አትርሽም ሆዲሽን አትርሽ እያረግሽ ነው የተወለይ ጠይም። አዎ የለም እኮ አሁን የለም ማለት ነው። አቶ ታደሰ መቼ ማለት ነው የትልቅ
በውሸት እግዚአብሔርን ምን ኧረ በፈጠራችሁ ተዋረዳችሁኝ። ትልቅ ወራዳ መሆን በጣም ይደብራል እላለሁ። ካስከፋችሁ እንግዲህ ይቅርታ አውፍ በሉኝ። በኮሜንት ንገሩኝ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ የመዳም ቅመም ነኝ ከመዳም ኩሽና ባይ